ባይገርምህ ኪቦርድ ለምዳለህ ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ውድ የቻናሌ ቤተሰቦች አለሁላችሁ። እኔ ሳሚየው ወንድማችሁ እንግዲህ ዛሬ መጥቻለሁ። በተነጋገርነው መሰረት እንግዲህ እጆቻችንን እንዴት እንደምናፈጥን ኪቦርድ ላይ እያየን ነው። ስለዚህ ባለፈው ያየነው ምንድነው እሱ የቀኝና የግራ እጆቻችንን እንዴት አድርገን ሲንክሮናይዝ እናደርጋለን ከኮርድ ጋር፣ እንዲሁም ፍጥነትን ለማሻሻል ምን ማድረግ አለብን የሚለውን ያየነው። ዛሬ ደግሞ የቀኝ እጃችን ላይ ብቻ ነው የምንሰራው። ቀኝ እጃችን ላይ ስኬልም እንደገና ሃርመኒም እንዴት አድርገን እንደምንሰራ፣ ስፒዱን እንዴት እንደምናሻሽል፣ ጣቶቻችን እንዴት መፍጠን እንደሚችሉ በቀጥታ በኪቦርዱ እናያለን ማለት ነው። ኦንላይን መማር የምትፈልጉ ሰዎች ካላችሁ በተለያየ ሀገር፣ በአውሮፓ ይሁን በአሜሪካ በተለያየ ሀገር በዚህ ስልክ ከታች ባለው ስልክ ልታገኙኝና በቴሌግራም ወይ በዋትስአፕ ልታወሩኝ ትችላላችሁ። ለማንኛውም አትጠራጠሩ፣ የዚህ ቻናል አባል ከሆናችሁ ወድም ጊታርም ትለምዳላችሁ። አሁን ቀጥታ ወደ ኪቦርዱ እንሂድ። ሌትስ ጎ። እሺ እንግዲህ ዛሬ ደግሞ የቀኝ እጃችንን ብቻ እንዴት እንደምናፈጥን ነው የምናየው ማለት ነው። የቀኝ እጃችንን መጀመሪያ ከምን ልነሳላችሁ? ያው እነዚህ ይሄንን ስኬል ዶ ሬ ሚ ፋ ሶል ላ ሲ ዶን እንደዚህ ያደርጋችሁ። ይሄንን ያው ተደጋጋሚ ስለሰራን እንትን አይደለም። ሌላው አንድ ዘዴ ላሳያችሁ። ለምሳሌ ዶ ሬ ሚ ፋ ሶል ላ ሲ ዶን፣ ዶ ሬ ሚ ፋ ሶል ላ ሲ ዶ፣ ዶ ሲ ላ ሶል ፋ ሚ ሬ ዶ። ይሄን እንዴት እንደምጫወተው ተመልከቱ። ዶን በአራቱ ጣቶች ይጫወታለሁ። ዶ አያችሁ፣ ዶ እንደዚህ ያላችሁ ጣቶቻችሁን በደንብ ማፍጠን ትችላላችሁ ማለት ነው። አያችሁ፣ እንደዚህ እያላችሁ በደንብ ጣቶቻችሁን ማፍጠን መቻል። አሁን ስኬሉን ሳደርገው ተመልከቱ። አያችሁ፣ ዶ አራቴ ዶ ዶ ዶ ዶ። ኦኬ፣ ከዛ ይሄንኑ እቀጥላለሁ ማለት ነው። ተመልከቱ። እንደዚህ ያላችሁ መጫወት ትችላላችሁ። ካስፈለገ እዚህ ላይ ኮርድ ይዛችሁ መጫወት ትችላላችሁ። አያችሁ፣ አድርጋችሁ መጫወት ትችላላችሁ። ኦኬ፣ ተመልከቱ። በዚህ ብቻ በደንብ ላፍጠንላችሁ። አያችሁ፣ አሁን ዶ ሬ ሚ ፋ ሶል ላ ሲ ዶ፣ ዶ ሬ ሚ ፋ ሶል ላ ሲ ዶ። ያው ይሄንን ተጫወትኩት ማለት ነው። ስለዚህ እንደዚህ አድርጋችሁ በተቻለ መጠን የጣታችሁን ስፒድ መጨመር ትችላላችሁ ማለት ነው። በራሳቸው ኪ ሆኑ። ለምሳሌ እንደዚህ አሁን ተመልከቱ። ከአንድ እስከ አራተኛ ጣት እጠቀማለሁ ማለት ነው። ዶ ሬ ሚ ፋ፣ ከዛ ደግሞ ከሬ እስከ ሶል እጫወተዋለሁ። ሬ ሚ ፋ ሶል፣ ዶ ሬ ሚ ፋ፣ ሬ ሚ ፋ ሶል። 1 2 3 4 2 3 4 5 1 2 3 4 2 3 4 5 ይሄንን በደንብ አድርጌ ተደጋጋሚ መጫወት ማለት ነው። ተመልከቱ። አያችሁ፣ እያላችሁ ይሄንን በደንብ ማፍጠን ትችላላችሁ ማለት ነው። ከዛ በኋላ ፖዚሽን እየቀየርን ወደ ታች እንሄዳለን ማለት ነው። መጀመሪያ ጣቶቻችንን ነበር እያፈጠን እየተለማመደን ያለ ነው። ከዛ እጃችንንም ወዲያ ወዲህ ማድረግ እንጀምራለን። ተመልከቱ። እያለን እንደዚህ ቀጥታ መጫወት እንችላለን ማለት ነው። ይሄ በጣም አስፈላጊ ጉዳይ ነው። ካስፈለገ ደግሞ ምን እናደርጋለን? መመለስ። ተመልከቱ። ይሄን ነበር የተጫወቱ 1 2 3 4 ከዛ 2 3 4 5 ነበር አይደለ? 1 2 3 4 ከዛ 2 3 4 5 ይሄንን መመለስ ደግሞ 5 4 3 2 ከዛ ደግሞ 4 3 2 1
5 4 3 2 4 3 2 1 እንደዚህ እያለን መመለስም እንችላለን ማለት ነው። እንዲህ አድርገን ጣታችንን በደንብ አድርገን ማለማመድ እንችላለን ማለት ነው። ከዛ ይህንኑ ከኮርድ ጋር እንጫወታለን። ተመልከቱ። አድርገን ከኮርዳችንም ጋር መጫወት እንችላለን ማለት ነው። ያንን በቃ በተለያየ ስፒድ እያንዳንዱን መጫወት እንችላለን ማለት ነው። ሌላው ደግሞ በቀኝ እጃችን ራሱ ሃርመኒ አሰራር እናያለን። ሃርመኒ አሰራር ምንድነው? ከሁለት በላይ የሆኑ ኪዎችን ልክ እንደ ኮርድ ማለት ነው። ያው ኮርድ ነው ራሱ መስራት። ለምሳሌ ዶን ነበር የምንይዘው። ልክ በእነዚህ በአምስት ጣቶች ተመልከቱ። ዶን ነው ያዝኩት። ዶን ሲይዝ ያው ዶን እና ሚን አንድ ላይ ይዛለሁ። ሬን ሲይዝ ሬን እና ፋን፣ ሚን ሲይዝ ሚና ሶል። ስለዚህ 1 እና 3 2 እና 4 3 እና 5 ይሄው እንደዚህ ያለን መለማመድ እንችላለን ማለት ነው። ተመልከቱ 1 3 2 4 3 5 1 3 2 4 3 5 አያችሁ 1 3 2 4 3 5 እንደዚህ ያለን ይሄንኑ ከኮርድ ጋር ስናደርገው አድርገን እንደዚህ አድርገን መጫወት እንችላለን ማለት ነው። ሌላው ደግሞ ኦክታቭ እና ዩኒሰንን በመጠቀም ወደ ኋላና ወደፊት ማለት ለምሳሌ ይሄው ተመልከቱ። ዶዶ ተመልከቱ። አያችሁ ይህንን እንደዚህ በተለማመድን ቁጥር ጣቶቻችን የበለጠ እየፈጠኑ ይሄዳሉ ማለት ነው። አድርገን እንደዚህ አድርገን መለማመድ እንችላለን ማለት ነው። መጨመር ካስፈለገ ኮመንት ላይ አሳውቁኝ። እንዴት ነበር ታዲያ? አሪፍ እንደሆነ በጣም አምናለሁኝ። በእውነት ትለምዳላችሁ። ይህንን ተከትላችሁ ስቴፑን ጠብቃችሁ ከሄዳችሁ በእውነት የእጃችሁ ፍጥነት ይሻሻላል። ለማንኛውም ቴንኪ ይመቻችሁ። ሳሚ ነኝ ከፊንላንድ። በሚቀጥለው በሌላ ስራ እንገናኛለን። ወዳችኋለሁ። ባይ ቻው።